ህይወት ፎቶ እያየች የነ ዳዊት የልጅነታቸው ፎቶ ከሷ ጋርም አለ እና ግራ ተጋብታለች። ሚኪ ይመጣና ህይወት ምን ሆነች ነው እንደዚህ ግራ የተጋባሽው? የነ ዳዊት የልጅነታቸውን ፎቶ አይቼ ትለዋለች። እስከዛሬ የነ ዳዊትን ፎቶ አላየሽም እንዴ ይላታል። ምን እንዳስገረመኝ ታውቃለህ? እና ቆንጆናው ነው ልጁ እኮ የሆነ ፉንጋ ነገር ነው ይላታል። ዳዊትማ ቆንጆዬ ነው፣ በዛ ላይ ደግሞ ወንዳ ወንድ ነው ትላለች። ግን ያየችው ፎቶ በጣም ግራ ገብቷታል። ኧረ እውነት ሙገሳ ሰጠለው ይላታል። እና ታዲያ የምሬን እኮ ነው። እና ታዲያ ቆንጅናው ነው ያስገረምሽ? ተመልከት እስኪ ይህ ፎቶ ደግሞ እኔ ጋም አለ ትለዋለች። እነዚህ እኮ ዳዊት፣ ሩት፣ ሳሮን ናቸው ይላታል። እንዴ ይህ ፎቶ እኮ ራሱ እኔ ጋር አለ ትላለች። ይህም በጣም ይደነግጥና አልገባኝም፣ ይህ ማለት ደግሞ ምን ማለት ነው ይላታል። ሂዊም በጣም ደንግጣለች። ግማሹ ተቀዷል እና ደግሞ አንደኛው ደግሞ እኔ ጋ አለ እና የኔ ፎቶ እንደሆነ ነው የማውቀው ትላለች። እዛ በፎቶ ላይ ያየችው እሷን እንዲሁም ደግሞ ሳሮንና ዳዊትን ነበረ። ይህን ያስደነግጣት። ይህ ደግሞ ሳይበቃ እሷ ጋም ያለው ፎቶ ተመሳሳይ ነው። በጣም ደንግጧል። አይ ይሄማ ተመሳስሎብሽ ነው እንጂ እንዴት እንደዚህ ሊሆን ይችላል ይላታል። ሚኪ ካላመንከኝ አምጥቼ ላሳየህ ትለዋለች። እና ልትሄድ ስትል ኛው ፎቶ እኔ ሻንጣ ላይ ያለ ትላና ብድግ ትላለች። ሚኪም ሂዳ ደግሞ ያን ፎቶ ስታመጣው አንድ አይነት እንደሆነ ሲያቅ ወይኔ ደግሞ ጀመረኝ ራሴን ብሎ ራሴን አመመኝ ኡኡ አለ። ሚኪ አመመህ እንዴ ትላለች። ህዊ በጣም ትደነግጥና አዎ ራሴን አመመኝ፣ በጣም መጥፎ ከባድ በሽታ አለብኝ የራስ ምታት ይላታል። ወይኔ ጉዴ ፈላ። እና ታዲያ ምን ስታረግ ነው የሚሻለህ ትለዋለች። ማስታገሻ ይዤ ነበር የሚዞረው፣ አሁን ደግሞ አልቆብኛል። እንዴት ላልክ? እስኪ ከቻልሽ ታመጭልኛለሽ ይላታል። እኔ ምን ማስቸገር ነው? ምን ልበላቸው ትለዋለች። የራስ ምታት ማስታገሻ ስታያቸው እራሳቸው ይሰጡሻል ይላታል ሚኪም። ህይወትም እሺ በቃ ብላ ደንግጣ መድኃኒት ልታመጣ ትሄዳለች። አይዞ ሚኪ እዚሁ ቅርብ አለ፣ አንተ ግን እስከዛ ድረስ እረፍት አድርግ፣ ቶሎ ነው መጣሽ ብለው ህይወትም ትሄዳለች። ቶሎ በህዊ ራሴ ሊፈነዳ ነው ይላታል። ይህ ማለት አሞት ሳይሆን የሰማው ነገር ነው ራሱን ሊያፈነዳ የቻለ። ያን ነገር ይሄ ነገር ቢታወቅ በጣም ብዙ ችግር ይፈጠራል። እዚህ ጋር ህዊ ወይም ደግሞ ሮት ችግር ውስጥ ነው የምትገባው። ሚኪም ህይወት ልክ እንደወጣችለት ተከታትሎ የህይወት መኝታ ቤት ይገባና ሻንጣዋን ይፈትሻል። ሻንጣዋን ሲፈትሽ ግን የሆነ ፌስታል ያገኛል። እናም እዛ ውስጥ ጃኬቷ ውስጥ ነበረ ፎቶ። ያ ፎቶ ሲያየው እውነትም አንድ አይነት ፎቶ ነው። በጣም ይደነግጥና ያን ፎቶ ይዞ ቶሎ ብሎ ልብሱን ባለበት ይመልስና ፎቶውን ይዞ ይወጣል። ዳዊትም ሳሮንን በሚገባው እየተከታተላት ነው። የእህቱ ሴራ በጣም ስለገረመውና እንዲሁም ደግሞ ምን ውስጥ እንዳለች ለማወቅ በጣም ቸኩሏል። አብዛኛውን ጊዜ የሚደርሱት መረጃዎች ሳሮንን አደጋ ውስጥ የሚከት ስለሆነ ይህን ደግሞ መታደግ አለበት። እናም ቢሮ ሂዶ ቁጭ ብሏል። በጣም ተጨናንቆ ቁጭ ብሎ ግራ ገብቶታል። ማንም የለም ቢሮ ውስጥ። እናም ሳሮን ትገባለች። ጭራሽ እኔ በሌለውበት ቢሮ ጋር መተህ ቁጭ ማለት ጀመርክ ትለዋለች። ምንሽ እስኪ ልጠይቅሽ፣ ለመሆኑ ስንት ቢሮ ነው ያለሽ ይላታል። ይሄ ደግሞ ምን ማለት ነው ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ዛሬም በአዲስ ቪዲዮ የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። አዳዲስ ድራማዎችን ይዘን እንቀርባለን። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ሳሮንን ቆይ ቢሮ ነኝ ትያለሽ፣ ግን ደግሞ ስመጣ ደግሞ አላገኘሽም። ከስንት አንዴ ነው እዚህ ቢሮ የምትገኘው። ታዲያ ቆይ አንቺ ሰው የት እየሄድሽ ነው ይላታል። የተለያዩ ሰዎችን አገኛለሁ፣ ደግሞ እርዳታ ድርጅቱ ጋር እሄዳለሁ ትለዋለች። ስለ እርዳታ ድርጅቱ ካነሳሽስ አንዳንድ ህጻናት እንደሚጠፉ እኮ ሰምሁኝ ይላታል።
ሳሮን በጣም ትደነግጣለች። ይህ ነገር ምን ወዴት እየሄደ ነው ትላለች። ይህንን ለመስማት በጣም ዘገየህ ትለዋለች። በእርግጥ የሆነ ቅንጭብጫቢ ነገር ሰምቻለሁ ይላታል። እኛው ግን ደግሞ በጣም ይለያል። ህፃኖችንም አንቺ እንደምታስጠፊና እንዲሁም ደግሞ በእጅሽ የሰው ነፍስ እንደጠፋብሽ ሰማውኝ ይላታል ለሳሮን። እንዲህ ጭራሽ ደግሞ ነፍሰ ገዳይ ያደረጉኝ ብላ ትጨዋለች ሳሮን። ቢሮሽ ደግሞ የተለየ ነገር ካገኘው ብዬ ነበረ ስፈትሽ፣ ነገር ግን ምንም ነገር አላገኘውም ይላታል ዳዊት። ስራ ውጭ የወንጀል ዶክሜንት የምታገኘው ይሄ እኮ ስራ ቦታ ነው እንጂ የወንጀል ቦታ አይደለም፣ ወይንም ፍርድ ቤት አይደለም ብላ ዳዊት ላይ ትጮበታለች። እናውቃለሁ፣ አዎ፣ ግን ምናልባት ድንገት የሆነ የተደበቀ ነገር አገኛለሁ ብዬ ነበር ይላታል። ድክም ብሎታል፣ በጣም አስጠልቶታል። የሳሮንን ቀን የሆነ ችግሯን መስማት በጣም ሰልችቶታል ዳዊት። ባደርግ እንኳን እንደዚህ እዚህ ቦታ የተዝረከረከ ቦታ ላይ አላስቀምጥም ትለዋለች። እንደሱ እንቅጭ እንቅጫዋን ስታዋሪ በጣም እንስማማለን ይላታል ዳዊት። ራስህ አንደበት ንጽህናዬን ስለመሰከርክልኝ በጣም አመሰግናለሁ ስለዋለች። ሳሮን እህቴ፣ ይህ ማለት ደግሞ አንቺ ንጹህ ነሽ ማለት አይደለም። ያ ማለት ደግሞ ይህ ሁሉ ነገር ምንም ነገር ሳያዩ ይህ ሁሉ አሉባንታ አይወራም ይላታል። ባለፈውም የወረቀት መርከብ አንቺም በተደጋጋሚ ታገኘዋለሽ አይደለ ብሎ ይጠይቃታል። አንተ ነህ እንዴ የምትሰራው ብላ ሳሮንም ትጠይቀዋለች ዳዊትን። እኔም እንዳንቺ ነው የሆነ ቦታ የማገኘው ይላታል። እና ታዲያ ምን ለማለት ፈልገ ነው ትለዋለች። ታፋጥጠዋለች። የሞተው ባልደረባሽ ማለቴ አቶ መርከቡ የእሱ ቤተሰቦች አንቺን ለማስፈራራት የሚጠቀሙት የወረቀት መርከብ ነው ይላታል። እንደዛ እንደሆነ መረጃው ደርሶኛል ይላታል። ሳሮንም ፊቷን ወደዛ ታዞርበታለች። እና ይሄ ሁሉ ነገር መሆኑን ደርሼበታለሁ ይላታል። ይኸውልህ እኔ ማንንም አልገደልኩም፣ አውቀው እያስመሰሉ ነው ትለዋለች። ይኸውልሽ ሳሮን፣ እኔ አንድ ጊዜ አንቺን መጠርጠር ጀምሬያለሁ። ስለዚህ እውነታው ላይ ሳልደርስ አንቺን ማመን በፍጹም አልችልም ይላታል ዳዊትም። የራሳችሁ ጉዳይ ብላ ሳሮንም እንደተለመደው ትጮህበታለች። ሳሮን እባክሽን ለራስሽ መኖር ካልፈለግሽ ለዛች ለታመመች እናትሽ አስቢላትኝ፣ ለምታደርገው ነገር ጥንቃቄ አድርጊ ይላታል። እኔ እሷን የሚጎዳ አንድም ነገር አላደርግም፣ ይልቀውስ አንተ የሰዎችን ወንድም የሰዎችን ወሬ ከምትሰማ የኔ ይህትን ብትሰማ ይሻላል ትለዋለች። ነኝ ወንድሜ፣ በኋላ ላይ ግን ይጸጽትሃል ትለዋለች። ከሆነ ጥሩ እህቴ፣ እኔ አንቺም እኮ ንጹህ እንድትሆኝልኝ ብቻ ነው የምፈልገው ይላታል ዳዊት። እንደዛ እየሆነ አይመስለኝም እህቴ፣ ይኸውልሽ እያየሁሽ ከጣገቢ የሆነች ጠፍተሻል ይላታል። ሚኪና ሂሩት አንድ ላይ ቁጭ ብለው ያለ ይኸውልሽ ሂሩት፣ እኔ እኮ ነግሬሽ ነበር ሁሉን ነገር ይላታል። ይኸውልህ ሳሚም ህፃኗ የት እንዳለች ደርሶበታል ትላለች። ይኸውልሽ ሂሩት፣ እነሱ ሳይደርሱበት አንቺ ሁሉንም ነገር ተናግረሽ ተገላገይ ይላታል። ቆይ ግን ለምንድን ነው እንደማታውቂ የምትሆነው ትለዋለች። ይኸውልሽ ሂሩት፣ እኔ እኮ ያንቺ ነገር ጨንቆኝ ነው ሌላ እኮ አይደለም ይላታል። እኔ በእነሱ ፊት ስትዋረጂ ማየት በፍጹም አልፈልግም ይላታል ሚኪም።